ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሳቱ መደመጥና መዳሰስ ያለባቸው መረጃዎችን አጠናክሬ ይዤላችሁ ቀርብ ያለው። ከዛ በፊት አርዕስቶችን ላስደምጣችሁ። በህገወጥ መንገድ ለጽንፈኛው ሊደርሱ የነበሩት ህገወጥ ትጥቅና አልባሳት በቁጥጥር ስር ውለዋል። እንዲሁም የሀገር መከላከያ ሰራዊት ትጥቁን በማጠንከር ከቱርክ ሰራሽውን ድሮኖችን ማስገባቱም ታውቋል። ይህን ጉዳዮችም አስደምጣቸዋለሁ። የህወሓት የጦር ከፍተኛ አዛዦቹም ወደ አዲስ አበባ ማቅናታቸውም ተሰምቷል። አሜሪካ የበላይነትን በመጎናጸፍ በኢራን ላይ ቢ252 እና ቢ21 የሚባሉትን ቦምጣይ አውሮፕላኖችን ማሰማራቷ ተገልጿል። ይህን ጉዳዮች በትንታኔ የምንዳስሰው ይሆናል። ከዛ በፊት ጽንፈኛው እና ጮሃይ ወይም ሸላዩ አክቲቪስት ነኝ የሚለው ተዋቸው ባህር ዳር ቀበሌ 13 ተወላጅን ሲል የነበረውም እንደተሸኘ ህዝብ በፊት መዘገብ ይታወሳል። አሁንም በድጋሚ በአዲስ እየተቀባበሉት ይገኛሉ። እስከ መጨረሻው ተሰናብቷል። ምንም ፍንጭ የሌለው ነገር አለመሆኑን ብዙዎች ማስተባበያ ሲሰጡ ነበር። ነገር ግን ህዝብ በፊት እንደተሸኘ መዘገባችን ይታወሳል። አሁን ማስረግጠን የምንነግረው እርምጃ ተወስዶበታል። ይህ ብቻ አይደለም። ሌላኛው ጉዳይ ደግሞ በጽንፈኛው አማራ ነጻ እናወጣለን የሚለው በትምህርት ቤቶች በመግባት የተማሪዎች መማሪያ ትምህርት ቤት መጽሐፎችን እንዲህ በተንቀሳቃሽ ምስሉ እጅግ አስነዋሪ አሳፋሪ ድርጊትን እያሳየ ይገኛል። ለሀገራችንና ለክልላችን የሚያስፈልገው ሰላምና ልማት ብቻ ነው። በጽንፈኝነት አስተሳሰብ ወንዝ መሻገር አይቻልም። በህገወጥ መንገድ ለጽንፈኛው ሊደርስ የነበረ በርካታ አልባሳትና ትጥቆችም በቁጥጥር ስር ውሏል። በማዕከላዊ ጎንደር ዞን ፖሊስ መምሪያ የምዕራብ ደንቢያ ወረዳ ፖሊስ አዛዥ የጸዳው ምስጋናው እንደገለጹት በአንድ አይሱዙ ተጭኖ ወደ ጨባ ቀጣና የሚንቀሳቀስ ህገወጥ ቡድን ለማድረስ ሲጓጓዝ የነበረም የተለያዩ የሎጂስቲክ በክትትል መያዙንም አስታውቋል። እስከ ተጠርጣሪዎችም መያዙ ነው የተገለጸው። የኢትዮጵያ መከላከያ ሰራዊት በአዲስ ዙር የቱርክ ስሪት የሆኑትን የፓይካር ተብሎ የሚታወቁትን ሰው አልባ አውሮፕላኖች ወይም ድሮኖችን ማስገባቱ ታውቋል። አዲሶቹን የድሮን በኢትዮጵያ አየር መንገድ የካርጎ ጭነት አገልግሎቱን በኩል ወደ ኢትዮጵያ በያዝነው በዚህ ሳምንትም እያጓጓዘ መሆኑን የተረጋገጠው። ሀገራችን ትጥቋን እያጠነከረች ይገኛል። በተለያየ አቅጣጫ የሚቃጣባትን በአጭር ጊዜ ለመመከትና ለማስወገድ ትጥቋን አጠንክራ እየሰራች ይገኛል። በዚህም እንግዲህ ከቱርክ ጋር በደረሱ ስምምነት መሰረት በዚህ ሳምንት አዲስ ተጨማሪ ቱርክ ሰራሽን በተለይ ደግሞ ባይራክታር ተብሎ የሚታወቁት የድሮን ስሪቶችን ማስገባቱ ነው የታወቀው። የህወሓት ጦር እንግዲህ የኮር አዛዥ የነበር ጨምሮ ከፍተኛ የጦር መኮንኖች ድርጅቶች በመተው ወደ ፌዴራል መንግስት ወደ አዲስ አበባ መግባታቸው ነው የተገለጸው። ወደ አዲስ አበባ የገቡትም ከፍተኛ የጦር አዛዦች መካከል ብርጋዴር ጀነራል ከበደ ፍቃዱና ብርጋዴር ጀነራል ጉሽ ገብረ እና ሌሎችም የኮሎኔሎች እና አዛዦች የሚገኙበታን ተብሏል። ከነዚህም በተጨማሪ በርካታ ኮሎኔሎችም እና የጦር መኮንኖች በተመሳሳይ መልኩ እርምጃ በመውሰድ ወደ አዲስ አበባ ማቅናታቸው ተረጋግጧል። ለሀገራችንና ለክልላችን ሰላም ያድርግ፣ ጽንፈኛ አስተሳሰብ ይውደም። በአጭሩ ለሀገራችን የሚያስፈልገው ጠንካራ የፌዴራል መንግስትና ሰላም ብቻ ነው። ጠንካራ ፌዴራል መንግስት ባለመኖሩ ምክንያት ሀገር ይበተናል። ለዚህ ደግሞ ጠንካራ ፌዴራል መንግስት ያስፈልገናል። መንግስት የሚወስደው እርምጃ ተገቢና ትክክል እንደሆነም በግላችን እናምናለን። የአሜሪካ እጅግ ከፍተኛ የሚባሉትን ቦምብ ጣዮችንም እያሰማች መሆኑ ተገልጿል። ቢ252 የቦምብ ጣይ አውሮፕላኖች የኢራን ጦር ይዞቶች እየደበደቡ መሆኑ የተገለጸው ፔንታጎን እንዳረጋገጠው ቢ252 ስትራቶፎርስ እና ቢ252 ስትራቶፎርስ የተሰኙት ግዙፍ የቦምብ ጣይ አውሮፕላኖች በኦፕሬሽኑ ፒክ ፎሪ ተብሎ የሚታወቀው በዚህ ተሰኘው ዘመቻ በኢራን ውስጥ የሚገኙ የተለያዩ ኢላማዎችን እየደበደበ መሆኑ የተገለጸው እርምጃ በአሜሪካ በኢራን ሰማይ ሰልፍ ፍጹም የበላይነትን በመጎናጸፍ የሚያሳይ ግልጽ መልእክት ተደርጎ ተወስዷል። ዘመቻው የተጀመረው በራዳር የማይታዩ ቢ22 ሰው አውሮፕላኖች የኢራን የተመሸጉ ሚሳኤሎች ጣቢያዎችና የኒውክሌር ተቋማትን በመምታት እና በመቀጠልም ከድምጽ ፍጥነት በላይ የሚበሩትም ቢ1 እና ቢ1 ላውንቸር ተብሎ የሚታወቁት አውሮፕላኖች በአገር ጥልቅ ይዞታዎችንም እያወደመ እንደሚገኝም እየተገለጸ ይገኛል። አሁን ደግሞ ተጨማሪ በ1950ዎቹ ጀምሮ ስሙ የሚፈራውና እስከ 7000 ፓውንድ የሚመዝነው ፈንጂ የመሸከም አቅም ያለው ግዙፍ ቢ252 ተብሎ የሚታወቀው ኦፕሬሽን ተቀላቅሏል ተብሏል። ይህ አውሮፕላን ወደ ጦር ግንባር በመግባቱ የኢራንን የአየር መከላከያ ስርዓት በሙሉ በመውደሙ የሚያረጋግጥ ነው እየተባለ ይገኛል። እንደ ተንታኞች ገለጻ በ72 ሰዓታት ውስጥ ብቻ
ከ1700 በላይ ኢላማዎችን በመውደም የባላስቲክ ሚሳይሎች ፋብሪካዎችን፣ የጦር እዝ ማዕከላትና የባህር ኃይል ይዞቶችን በከባድ የአየር ድብደባ እንደፈራረሱ እየተገለጸ ይገኛል። ሌላ ተጨማሪ የአሜሪካ አየር ኃይል የጥቃት አቅሙ በኢራን እጥፍ እያሳደገ ሲሆን ቴህራን ጥቃቱን ክብደት በከፍተኛ ሁኔታ እያስተናገች እንደሚገኝ ተገልጿል። ጻሩ ደግሞ ኢራን እየደበደበች መሆኑ ተገልጿል። ዛሬ ማለዳ ማለትም የካቲት 26 2018 ዓ.ም ኢራን ዛሬ ማለዳ በእስራኤል ላይ አዲስ የሚሳኤል ጥቃትም ስትሰነዝር በአሜሪካ ጦር ሰፈሮች ላይ ጥቃት መሰንዘሯ ተገልጿል። እስራኤል በርካታ የሚሳኤል ጥቃቶችን ከኢራን የተሰነዘሩባት መሆኑን ያስታወቀች ሲሆን በቴል አቪቭም እና በኢየሩሳሌም ከተሞች የጥቃት ማስጠንቀቂያ ደወልም እየተሰማ ይገኛል። በዚህም የኢራን መንግስታዊ ቴሌቪዥን እንደገለጸው ተጨማሪ ጥቃቶችን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችም ኢላማ ማድረጓም ተገልጿል። በሌላ በኩል እስራኤል ጦር በሂዝቦላ ጥቃቱን ኢላማ ማድረጉም ታውቋል። ከሰኞ ጀምሮ እስካሁን ድረስ ባለው በሊባኖስ ላይ በሰነዘረችው ጥቃት እስካሁን 72 ሰዎችን መገደላቸውም 437 ሰዎችን መቁሰላቸውም የሊባኖስ ጤና ሚኒስቴር መረጃ አመላክቷል። በተጨማሪ ጥቃቱን ተከትሎ ከ83 ሺህ በላይ ስጋቱን በመፍራት ቀያቸውን ለቀው መሰደዳቸውም የተገለጸ ይገኛል። ወደ ውስብስብ ጉዳዩ እያመራ እንደሆነ የሚገልጽ ጉዳይ ነው። በአሁን ሰዓትም ኢራን ዋና ከተማ የሆነችው ቴህራን በአሜሪካና በእስራኤል እረፍት አልባ ጥምር ድብደባ እያስተናገደች እንደሆነ ተገልጿል። ቤላሩስ የሩሲያን ድሮን በስህተት መምታ መጣሏ ተገልጿል። ቤላሩስ የአየር መከላከያ ኃይል በጎሜል ተብሎ በሚጠራው ክልል ላይ ሲበር የነበር የሩሲያ የጥቃት ድሮን የቤላሩስን የአየር ክልል የጣሰና የዩክሬንን ድሮን መሆን በስህተት በመገመት መተው መጣላቸው ታውቋል። ድሮኑ ቤላሩስ ውስጥ የሚገኝ የሩሲያ የጦር ሰፈር እንግዲህ ከተተኮሰ በኋላ አቅጣጫው ስቶ እንደነበርም ተዘግቧል። ዓለማችን ወደ ውስብስብ አቅጣጫ እያመራ ይገኛል። በሰዓታት ልዩነት አዲስ መረጃዎችም እየተለቀቁ ይገኛሉ። ለዚህ ደግሞ አሜሪካ አለኝ የምትለውን በእጁ ያለውን ቦምብ ጣይ አውሮፕላኖች እጅግ ዘመኑ የደረሰበትን በተለይ ቢቱ2 ተብሎ የሚታወቀውና ቢቱ52 እና ቢቱ1 ተብሎ የሚታወቁትን ቦምብ ጣዮችን በኢራን ላይ ማሰማራቷን እጅግ ወደ ከፍተኛ ደረጃ የጦሩን ክብደት እያሳደገ መሆኑ እየተገለጸ ይገኛሉ። በተለይ እነዚህ ቦምብ ጣይ የሚባሉት ወይም ምሽግ ደርማሽ የሚባሉት እጅግ ከፍተኛ በአሜሪካ እጅ አሉ ተብሎ የሚታወቁትን ጥቅም ላይ ማዋላው ለኢራንና ለምስራቅ ዓለም ክፍል ከፍተኛ ስጋትን እያጫረ ይገኛል። በርካቶች ወደዚህ ትግል ይቀላቀላሉ እየተባለም ከወዲሁ ስጋታቸውን እየገለጹ ይገኛሉ። ሰሜን ኮሪያ ማስጠንቀቂያ እየሰጠችኛል በፍጥነት ወደ ትግል ውስጥ እንደምትገባም በርካታ ተንታኞችም ስጋታቸውን እየገለጹ ይገኛሉ። የዓለማችን ክፍል ወደ ከፍተኛ ቀውስ ከገባ ሀገራችን አንዱ ጣፈንታ ተካፋይ እንደምትሆን ግልጽ ነው። የዓለማችን ኢኮኖሚ ከፍተኛ ውድቀት ውስጥ ይከታን፣ የነዳጅ ከፍተኛ ጣራ ይደርሳል። ይህ የዓለምን ኢኮኖሚ በእጅጉ እንደሚያዛባ እየተገለጸ ነው የሚገኘው። በሌላ መረጃ እስክንገናኝ መልካም ቀን ይሁንላችሁ ከወዲሁ እመኛለሁ።